ሰላም የኢቻለም ቤተሰቦቻችን እንዴት ናችሁልን? ቲኖልፍ በቀጣዩ ክፍል ተመልሷል። እንደ ሁልጊዜው ቪዲዮ ለብዙ ሰው እንዲደርስልን ላይክ እያደረጋችሁ አበረታቱን። ይመቻችሁ። ሰናይ ጊዜ። በባለፈው ክፍል በቲኖልፍ ጄራርድም አሊሰንን በውሸት ደብዳቤ ቀይሮ ዌርወልፎችን እንድጠላ አድርጎ አደኑ ላይ ሲቀላቅላት የስካት እናትም ስለ ልጇ እውነታውን ዌርወልፍ እንደሆነም ስታቅ ኬኒሞን የሚቆጣጠረው ማትም ከብዙ ግድያ በኋላም በጄራርድም ተገሎ ጄራርድም አዲሱ ኬኒሞን የሚቆጣጠረው ሰው ሲሆን አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ከዛ ሁላው ጥንገት በኋላ አሁን ሁሉም ሰላም እየሆነም ሲመጣ የስታይልስ አባትም የፖሊስነት ስራውም ሲመለስለት የማትሬሳም ገዳዩ ሳይታወቅ ሲወሰድ እስካትም እናቱን ዌርወልፍም እንደሆነ ካወቀች በኋላ እሱን ማውራትም ከብዷት እስካሁን እንዳላወሩና እንደዘጋችው እንዲሁ በተመሳሳይ አሊሰንም እንገናኝ ቢላትም አሊሰን በጭራሽ በማለት ጭራሽ ከአባቷ ጋር ጥምረቷ ይበልጥ ቀጥሎ እነ ዴሪክን ማሳደዳቸውን እንደቀጠሉ ዴሪክና ቡድኑን በፍርሃት ተደብቀው እንዳሉም ጃክሰንም ከዛው ጥንቅጥ በኋላ ሰላም ርቆት በስቃይም እንዳለ አሁን ላይ ታዲያ በሚገርም መልኩ ሰላማዊ ህይወትም እየኖረች የምመስለው ሊዲያ ብቻ እንደሆነችም ስታይልስ ለሳይካትሪስቷ እየተናገረ አንተስ ሲባል እሱም በእንቅልፍ ልቡ ያን ቀን እያሰበ መቃዠትና እንቅልፍ አለመተኛት እንጂ ሌላ ምንም እንዳልሆነ እየተናገረ ሳይካትሪስቷም ታዲያ በቅዠትክ ሰዓት እንደዛው ቅዠትክ እስኪያልቅ እየታገልከው ቀጥል የሚል ንግግር እየተናገረችው አንድ ዊንስተን የተባለ ሰው የተናገረውን አባባል ገሃነም ውስጥ ገብተክ እየሄድክ ከሆነ መራመድክን ቀጥል እንጂ በጭራሽ እንዳታቆም የሚለውን አባባል ትናገራለች። በቀጣይ ትዕይንታችን ስካትም ጋም ወስዶን ቤትም ታዲያ ሻወር ወስዶም እንደወጣ ባልጠበቀው መልኩ ኬኒማው እናቱን አንቋን ጠልጥሏትም እያየ ሲደናገጥ እዛው የተገኘው ጄራርድም እንደምታየው አሁን ነገሮች ተቀይረዋል፣ በደንብ መነጋገር ያለብን ሰዓትም ደርሷልም እያለ ያስፈራሯል። በለው እስካትም የዌርወልፍ ጥፍሩን እየወጣ ሊጣላ ቢልም እናትክ እንዳትገደልብክ አርፈክ ተቀመጥም እየተባለ የሚያድርገው ግራም ይገባዋል። ጄራርድም ታዲያ ስደውልልክ እያነሳክልኝ አይደለም፣ ዘግተከኛል። በቀጣይ ዝም ካልከኝ እናትክ ሟች ነች። ዴሪክና ቡድኑን ፈልገክ አግኝተክ አምጣልኝም ብሎም ያዟል። እስካትም የት እንደተደበቁ አላቅም ቢልም ያ ፈልጎ የማግኘት ሥራ ያንተ ነውም ተብሎ ጄራርድ እኔ እዚህ ከተማ የመጣሁት የልጄን ኬት ገዳዮች ልበቀል ነው። ለዛም አሁን ኬኒሞን እጠቀመዋለሁ። በአፋጣኝ ዴሪክና ቡድኑ የት እንደተደበቁ አጣርተክ ንገረኝም ብሎት አዞት እናቱንም ለቋት ኬኒሞን ይዞም ይሄዳል። ወዩ እናትየውም እየሆነ ያለው ነገርን ማመን እያቃታት ያየሁት ነገር ምን እንደሆነ አላቅም፣ አንተም ምን እንደሆንክ እኔ እንጃ፣ ብቻ ይይዘው የሚፈልገውን አድርግለት እያለች ትናገራለች። እስካትም ጨንቆት የሚያደርገው ነገር ሁላ ግራ ይገባዋል። በሌላ ትዕይንት ቦይድና ኤሪካም ብቻቸውን ጫካ ውስጥ እንዳሉም እያየናቸው እነሱም ከርቀት የሌሎች ዌርወልፎቹን ጩኸትም ሰምተው ሌላ አልፋና ቡድን አለ ማለት ነው እያሉ ወደ ዴሪክ ጋም አመርተው የእሱን ቡድን ትተው ለመሄድ እንደወሰኑ እዚህም ካንተ ጋር ከቀረን መገደላችን አይቀርም በማለት ስጋታቸውን ይነግሩታል። እሱ ታዲያ በቡድን ካልሆናችሁ ይባስ እያሳደዱ ነው የሚገሏችሁ እያለ ቢነግራቸውም እነሱ ግን ሌላ ቡድን እንዳገኙና ድምፃቸውን ከርቀት እንደሰሙም እየነገሩት በቅርቡ የሚደረገው ግጥሚያም ላይ ሁሉም ሰው እዛም ስለሚሄድ እነሱም በዛ ማንም ሳያቸው ለመጥፋት እንደወሰዱም ይነግሩታል። እሱም ታዲያ ሌላ ቡድን አቅራቢያም አለም ሲባል ይደናገጣል። የሆነ ወጥመድ ይሆናል፣ አርፋችሁ ተቀመጡ ቢላቸውም እነሱ ግን ወስነናል ለመሸሽም ብለውትም ተሰናብተውትም እየሄዱ አንዴ መሸሽ ከጀመራችሁ እድሜ ልካችሁን ስትሸሹ ትኖራላችሁም እያላቸው ትተውትም ይሄዳሉ። በንዴት ፊቱ ያለውን መስታወትም አንስቶ ሲወረውረው ከኋላው ፒተር ሄልም ደርሶ እየቀለበው በዚህ መልኩ ነው ወይ እንኳን ደህና መጣክ ምትለኝ እያለ ሰላም ይለዋል። በለው አይዛክስ እያላችሁ ከሆነ ስካትና ዶክተር አለን የሚሰሩበት የእንስሳት ሐኪም ቤትም አምርቶ አብሯቸው የታመመች ውሻን እያከሙ ከባድ በሽታ ይዟት ልትሞት እንደተቃረበችም እየሰማ ዶክተር አለንም ታዲያ አንተ
ያለህን ኃይል አታቅም። እኔ አሁን ይህን ኃይልህን ላሳውቅህ በማለት የሌሎችን ህመም የመሳብ ኃይልም አላችሁም እያለው እጁን ውሻዋ ላይ ጫን እንዲያደርግና ህመሟን በትንሹ እንዲቀንስላት እያደረገው፣ አይዛክም ያንን ካደረገ በኋላ እንባውን መቆጣጠር አቅቶት ያለቅሳል። እስካትም እኔም መጀመሪያ እንደዚህ ሳደግ እንባዬ ነበር የቀደመኝም ይለዋል። ዴሪክም ጋር የተከሰተው ፒተር ሂልም እኔ ትንሽ ሳምንታት ብጠፋ ብዙ ችግሮች መጡብክም እያለ ዴሪክንም እየደለለ ልርዳክና ብዙ ነገሮችን እኔ የማውቃቸውን ላስተምርክ፣ ከዛም ነገሮች ወደ አንተ እንደምትፈልጋቸው እንዲመጡ ላደርግልክ እያለ እጁን ትከሻው ላይ ጫን እያደረገ ሊደልለው ቢሞክርም ዴሪክ ግን ነው እንዴም በሚል በንዴት ወርውሮ ከግድግዳ ጋም ያጋጯል። አይዛክና ስካትም ብቻቸውን ሆነው እያወሩ፣ አይዛክም እነ ቦይድ ዛሬ ማታ በጨዋታው ሰዓት ሊሄዱም ወስነዋል፣ እንዲሁ ሊሸሹ ነውም። እኔስ ምን ላድርግ እስኪ አማክረኝም እያለው፣ እስካትም እንዴት እኔን ጠየቀኝ ቢለውም አንተን ስለማምንክና ዝም ብዬ ሳይክ ሁሌ ጥሩ ነገር እያደረግክም ስለሆነም ብሎት፣ እኔ እንጃ እኔ ባንተ ቦታ ብሆን የትም አልሸሽም፣ ለምን እዚህ ብዙ የኔ የምላቸው ሰዎች ስላሉኝም ይለዋል። ይህን የሰማው አይዛክም ያም ማለት እኔም ማንም ስለሌለኝ ከነቦይድ ጋር ብሸሽ ይሻላልም ብሎት ተሰናብቶት እየወጣ፣ የዛሬው ግጥማ ላይ ባለፈው ሳምንት ልምምድ ላይ አንተ በሌለክበት ሰዓት ጃክሰንዬ ምንም እንዳልተፈጠረ መጥቶ ነበር፣ ይህም ማለት ዛሬ ግጥሚያው ላይ መምጣቱም አይቀርም ማለት ነውም ሲለው፣ ስካትም ሲሰማ በድንጋጤ ፈዞም ይቀራል። የማይደርስ የለም። የግጥሚያው ምሽትም ደርሶ ልብስ የሚቀይሩበት ቦታ ጃክሰንም አንዴ እንደ ኬኒማው አንዴ እንደራሱ ውስጡ አክት እያደረገ ግራ የተጋባው ጓደኛው ዳኒም የት እየጠፋክ ነው የምትመጣው እያለ ሊያወራው ቢሞክርም ጃክሰን ግን ዛሬ ከጎልክ ቦታ እንዳትንቀሳቀስ እኔ ወደ አንተም እየመጣው እንደሆነ ካየክ በፍጥነት ሩጥና አምልጥም እያለም ይነግረዋል። ይህን ንግግሩንም እስካት እየሰማም ይደናገጣል። እናቱም እዛ ቦታ እንደተገኘችም እያየን አሰልጣኛቸው ሁሉንም ሰብስቦ ሁሌ እንደሚያደርገው መፈክሩንም አሰምቷቸውም ጨርሶ ጂራርድን በመቀጠል ንግግር እያደረገም የስካት እናትም ስታየው እየተደናገጠች፣ እሱም ዛሬ ግዴታ ማሸነፍ አለባችሁ፣ ካፒቴናችሁ ስካት ተቀምጦ በሁለተኛ ካፒቴናችሁ ጃክሰን ነው የምትመሩት፣ ያም ቢሆን ግን ሁሉንም ተቃራኒ ቡድን ዛሬ ደምስሷቸው ግደሏቸው ብሎም ይሄዳል። እስካትም ታዲያ ተደናግጦ ወደ አሰልጣኙም በፍጥነት አመርቶ እንዴት እኔን ተቀያሪ ቤንች ታደርገኛለህ ቢለውም ይቅርታ ምንም ማድረግ አልችልም ዛሬ ቤንች ነክም ይባላል። በዴሪክ እየተቀጠቀጠ ያለው ፒተር ሂልም እንደዛው ደም በደም ሆኖ አይዞክ አልፋነትክን ለመንጠቅ አይደለም የመጣሁት ልረዳክ ብቻ ነው እመነኝ እያለ ቢናገርም በዴሪክም ሳይታመን ቀርቶ ዴሪክም እኔ ያንተ እርዳታ አያስፈልገኝም ይለዋል። የግጥሚያው ሰዓትም ስታይልስና ስካትም ተቀያሪ ሆነው ቤንች ላይ እንደ ተቀያሪም ተቀምጠው የስታይልስ አባት የስካት እናትም ከታዳሚዎቹ መሃል ተገኝተው እየተከታተሉ፣ ስካትም ዛሬ ምን ሊፈጠር እንደሚችል ስላላወቀ ተጨንቆ፣ ስታይልስም የዛኔ ማታ አባቴን እንደዛ ሲያደርገው እኔ መንቀሳቀስ አቅቶኝ የነበረ ሰዓት በጣም ነው የተሰማኝ፣ እንዴት እንደናንተ ኃይል ቢኖረኝ እኮም እያለ ቢመኝም በዚህ ሰዓት ስካትም ተደናግጦ ምንም ማለት አይደለም ያ ቢቀርብክ አሁን ያለክ ይሻላልም እያለም ይመክሯል። አሰልጣኛቸውም እነሱ ጋር ደርሶ አንድ ተጫዋች ስለተጎዳ ስታይልስም ለመጀመሪያ ጊዜ እንድትጫወትም ብሎም ነግሮትም ይሄዳል። ስታይልስም የተባለውን ማመን እያቃተው ወደ ሜዳም ይገባል። በሌላ በኩል ቦይድና ኤሪካም የዌርወልፎችን ድምፅ የሚሰሙበትን ቦታ ተከታትለውም ሲሄዱ ለካ ድምፁን እያሰሙ ያሉት አዳኞቹ እነ ክሪስ እና አሊሰን ከሰዎቻቸው ጋር እንደሆነም አይተው ወጥመድ መሆኑንም አውቀው ይደናገጣሉ። ግጥሚያው ላይ ጄራርድም ራቅ ብሎ እስካትን ትሰማኛለህ ወይ እያለም እያወራው ዛሬ ነገሮች ግራሚ ይሆናሉ ጠብቅም በሚል ጭንቀቱን ይጨምረዋል። አያይዞም ጨዋታው ተጀምሮ እስኪያልቅ ድረስ ልክ 30 ሰከንድ እስኪቀር ጊዜ ይሰጥካለው፣ እስከዛንተም የዴሪክ የተሸሸገበትን ቦታ አፈላለገግ ትነግረኛለህ። ካልነገርከኝና ሰዓቱ ከደረሰ ግን አንድ ሰው ዛሬ ጃክሰን ይገልልኛል። የሚገለውም ወይ እናትክን ወይ የጓደኛክን አባት ወይ ጓደኛክን ወይ አሰልጣኛችሁን ብቻ ዛሬ አንድ ሰው ይሞታልም ይለዋል በለው። ፒተር ሂል ተቀጥቅጦ ቢሆንም አሁንም ዴሪክን ለማሳመን እየሞከረ እንዳለም እያየ ነው።
ግጥሚያው ላይ ስታይልስን በሚያስቅ ሁኔታ ምንም መጫወት ሳይችልና ኳስ ሲያበላሽም እያዩት ሁሉም ሲያፍሩበት ስካት ጋም ሄጃለሁ ያለው አይዛክ ሊረዳው እንደተመለሰና ወደ ጨዋታው ሊገባም እንደተዘጋጀ ስካትን ሲያይ እየተደሰተ በንዴት አይን ወደ ጄራርድም ያያል። ቦይድና ኤሪካም ጋር ዳኞቹ ደርሰውባቸው ሲያሯሩጧቸው አሊሰንም በቀስት እያስወነጨፈች ኤሪካን ኋላ ወቅታም ስታስቀራትና ስጥላት ኤሪካም እየደማች ቦይድን ሽሽ ብትለውም እሱም ሊረዳት እዛው ሲቀር አሊሰንም እነሱ ጋር ደርሳ ቀስቷን አከታትላ ቦይድ ላይም እያስወነጨፈች ልትገለው ትቃረባለች። ግጥሚያው ላይ ተመለሰን። ግዴታ ስካት ወደ ግጥሚያው ገብቶ ጃክሰንን ለማስቆም ቢያስብም ገና 3 ተጫዋቾች ተጎድተው እሱ መግባትም ስላለበት አይዛክም በዛ ልተባበረክም ብሎም ወደ ጨዋታውም ገብቶ ሳያስነቃ የራሱን ቡድኖች እየገፋም እየመሰለ እየጎዳቸውም ያስቀይራቸዋል። በስተመጨረሻም ራሱም የተጎዳ መስሎም ይወጣል። ከዛም አሰልጣኛቸው አማራጭ ሲያጣ ስካትን ወደ ግጥሚያውም ያስገባዋል። የስካት እናትም ወደ እሱ መታ ምንድነው እየተፈጠረ ያለው? ምንም ረዳክ ነገር አለም ብትለውም እሱ ግን ከዚህ ቦታ ባፋጣኝ ብትሄጂም ይሻላልም ይላታል። እንግዲህ እንዲህ እያልን የዚህኛውም ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። ይህን ቻናል ወጥ ፊልሞች የምንለቅበት አፍሪ ፊልምስና ፊልም ወዳጅ ቲዩብ ቻናሎቻችንም የእኛ ናቸው። እየሄዳችሁ ሰብስክራይብ እያደረጋችሁ ቆምቁሙ። ይመቻችሁ። ስካትም ወደ ግጥሚያው ጃክሰንን ለማስቆምም ገብቶ ከጃክሰን ጋርም እየተገጫጩ በኃይልም ተመቶ መሬትም ሲወድቅ ጄራርድ አሁንም እያወራው ከአንተ ጋር የምደራደረው በአሊሰን ነው። በቃ እነ ዴሪክ ያሉበትን ከነገርከኝ አሊሰን መልሳ የአንተ ትሆናለችም እያለም ይናገረዋል። እስካትም እንደምንም ከወደቀበት ተነስቶም ሊያየው ቢሞክርም ከቦታው እንደሌለም ያያል። ተደናግጦም ይፈልገዋል። አሊሰን ሆዬ ቦይድ ላይ ብዛት ያለው ቀስትም ሰክታበት ልገለው ስትቃረብ አባቷም ደርሶ በሽጉጡ የቀስት ማስወንጨፏንም እየተኮሰም አስጥሏት ሊያስቆማት እየሞከረ ተዳክሞ ያለው ቦይድም መሬት ይወድቃል። በተመሳሳይ ኤሪካም እንደዛው ትወድቃለች። ክሪስም በልጁ ተግባር እየተደናገጠ ነገሮችን እንደዚህ አይደለም የምናደርገውም እያለ ህጉን ሊነግራት ቢልም ታዲያ ሳትሰማው ቀርታ በእኔ መንገድ ነው የያዝናቸው፣ ስለዚህ እንደፈለግ እናደርጋቸዋለን በማለት ለአያቷ ደውላ ለመጀመሪያ ጊዜ አያቴም እያለች እያወራች 2 ዌርወልፎችን እንደያዘችም ትነግሯለች። ጄራርድን በተመሳሳይ ተጎዳው ያለው የነበረውን አይዛክንም ይዞ በሻሙላው ሊቆርጠው ይዘጋጃል። በለው ግን ከኋላው ስካት ኬት መጣ ሳይባልም ደርሶ ሊያጠቀው ሲል ጄራርድም እንዴትም አድርጎም ያመልጧል። ወደ ግጥሚያው ቦታም አምርቶ በጃክሰን ሰው ሊያስገድልም ይዘጋጃል። ፒተር ሄልም ለዴሪክ አሁን ላይ ጄራርድ ነገሮች ሁላ እንደሚፈልጋቸው እየሄዱለት ነው፣ አንተንም እየበለጠክ ነው፣ እንዴት ጃክሰንን ማስቆምም እንደምችል እኔ አውቃለሁ፣ ማስቆም ብቻም ሳይሆን ማዳን እንዴት እንደምችል እኔ መፍትሄውን አውቃለሁም እያለው ለዛም ዋነኛው ተዋናይ የምትሆነው ከጃክሰን ጋር ድሮ ትስስር ያላት ሊዲያ ናት። አሁን ላይ ካሰብከው ታዲያ ከጃክሰን ጋር ምንም አይነት ትስስር ያለው ቤተሰብም ስለሌለው ለዛም የድሮ ፍቅሩ ሊዲያ ናት የምትሆነው እያለም ይነግረዋል። ግጥሚያውን ላይ ስታይልስ በሚገርም መልኩ ጨዋታው እያለቀም ሲመጣ ድፍረቱን እያገኘ ጎሎችን እያገባም ሲደሰትና ጨዋታውንም ለማሸነፍ ሲቃረቡ ልክ 30 ሰከንድ ሲቀር ስካትም እየሮጠ እዛ ደርሶ በጃክሰን የሆነ ሰው እንዳይገደል ለማድረግ ይሞክራል። በስተመጨረሻም ትዕይንቱ ላይ ልክ 30 ሰከንድ አልቆ የማለቂያው ፊሽካም ሲነፋ ጃክሰንም ጥፍሩን እያወጣ ምንም ነገር ሳይፈጠር ግን ምን ቢቀርም ወዲያው የስቴዲየሙ መብራቶች ድርግምግም ብለው ጠፍተው መልሰው ሲበሩ አንድ ሰው ሜዳው መሃል ላይ ተዘርሮም ይታያል። ሁሉም እየተሯሯጡ ከበው ሲያዩት ባልጠበቀው መልኩ ራሱ ጃክሰን ነበርና ግራ እየተጋቡ የስካት እናትም ትንፋሹ ጠፍቷል እያለች ልታክመው ትሞክራለች። አፍቃሪው ሊዲያም እያለቀሰች እሷም የምትችለውን ሁላም ታደርጋለች። ስካትና አይዛክም ጃክሰን ራሱን በጥፍሩ እንደወጋና እንዳደማ እንደገደለም እያዩ ግራ እየተጋቡ እዛው የስታይልስ አባት ደርሶ የተፈጠረውን እያየ ግን ዞር ብሎም ቢያይ ልጁ ስታይልስን ቢፈልገውም እያጣው ተደናግጦ ልጄስ እያለ ስታይልስ እያለም እየጮኸም ይጣራል። በለው ስታይልስ የት ገባ? በቀጣይስ ምን ይፈጠር ይሆን?
እንዲህ አጓግቶን ይህኛው ክፍል አብቅቷል። ቀጣይ ክፍልም በቶሎ እንዲለቀቅ ይህችን ቪዲዮ አነስ ያለች 500 ላይክ ዛሬውኑ አስገቧት። እስከዛው ግን እንደ ሁልጊዜው ቸር ቆዩልን።